በአርሲ ኦርቶዶክሳውያን ግድያ ላይ እጃቸው ያለባቸውን ሰዎች ጠቅላይ ሚኒስትር አብይ አህመድ አንደኛ ጥቁር ለምን ለበሱ ምን ተፈጠረ ጥቅምት ወር ውስጥ ብቻ ወይም ባንድ ወር 49 ክርስቲያን ተገለዋል ቅዱስ ሲኖዶስ ነው ያስገደለን ያለው ተጠያቂ ቁጥር አንድ እነሱ ናቸው ሰላም ለእናንተ ይሁን እንደምን አላችሁ ሰበር በሆነ ቪዲዮ መጥቻለሁ እንግዲህ በአርሲ ጉዳይ የአርሲ ኦርቶዶክሳውያን ክርስቲያኖች ገዳይ ማን ነው የሚለው ታውቋልኝ ይሄም ደግሞ ክስ የተመሰረተበት ነው እንግዲህ የአርሲ ኦርቶዶክሳውያን ገዳዮች ዶክተር አብይ አህመድና የቅዱስ ሲኖዶስ አባቶች ናቸው የሚሉ መረጃዎች እየወጡ ነው እንግዲህ እነዚህን ቪዲዮዎች የማሳያችሁናል ማለት ነው እነዚህ ነገሮች ሰምተን አስተያየታችንን የምንሰጥ ይሆናል ማለት ነው አሁን ላይ ያለው በኢትዮጵያ ከየትኛውም ብሔር ብትወለድ ማተብ አንገት ላይ ከታሰረ አንገት ላይ ማተብ ከታየ ከመገደል ወደ ኋላ አትልም ኦሮሞም አማራ ትግሬ ከምባታም አማራም የትኛውም ብሔር ብትሆን ከኦርቶዶክሳዊ በመሆን የመሞት እድል ሰፊ ነው የሚል መረጃዎች ወጥቷል እስኪ እነሱን እንመለከት ይሆናል ማለት ነው በቅድሚያ እስኪ ይሄንን ቪዲዮ እንየው በየቀኑ ቀብር በየቀኑ ሰለስት ሁሉ ጊዜ ሞታለት በስለት በጥይት በእሳት ኦርቶዶክሳውያን የሚጨፈጨፉባት ሀገር ይህ ለዘመናት ያልተቋረጠው የመታረድና የጂኖሳይድ ዘመቻ ተጠናክሮ ቀጥሏል ወዲህኛ እንቅልፍ ቸልታና ቆሞ ተመልካችነት በእጅጉ ነው መቼ ነው ሰው ሆነን የወገን ሞት የሚገደል መቼ ነው ኦርቶዶክሳዊ ሁሉ ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው መቼ ነው አንድ ሆነን በቃን የምንለው መቼ ነው ሰባይነትን አስቀድመን የምንነሳው ይህ ፖለቲካ አይደለም ይሄ የሉና ጥያቄ መቼ ነው የሚበቃ ምንስ ነው የምናደርገው ምንድነው ማለት አቤቱ የሆነብንን አስብ የሰማዕታቱ በረከት ይደረግ እኛ ግን ብዙ ይጣበቅብናል እንደምናደራችሁ ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን የመጣሁት እግዚአብሔር ሰላሙን ደጉም ዘመን ያምጣልን ሁላችንም አዝነናል ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግላለን በተሰበረ ልብ እግዚአብሔር ሰላሙን አንድነትን ፍቅርን እንዲያመጣልን ቅዱስ ሲኖዶስ ነው ያስገደለን ያለው ተጠያቂ ቁጥር አንድ እነሱ ናቸው አባቶቻችን ናቸው በአርሲም ሆነ በሌላ ቦታ ያስፈጁን ያሉት የሚል ሐሳብ ያነሳችሁ ነው እስቲ 3 ጊዜ ኮፒ ሊንክ አድርጎ አካውንቴ ተይዟል ረዘም ያለ መልእክት ነው መፍትሄ ላይ ማተኮር ይገባናል ስቶፕ ኪሊንግ ኦርቶዶክስ ክርስቲያንስ እያላችሁ ይሄንን ኮፒ ኮሜንት ያደረጋችሁ ሐሳቤን እቀጥላለሁ እባካችሁ ይሄን ግፍና በደል ተቃወሙ በእውነት አሳዛኝ ነው ግፍና በደል እየተፈጸመ ነው ወገኖቻችን ላይ በአርሲ ደግሞ እየሰማን ያለ ነው ዛሬም በሰቀቀና ያሉት ነገ ሞታቸው ስለመቆሙ ማስተማማኝ ጉዳይ ላይ አልደረስንም ነገር ግን መወቀስ ያለባቸው ከአባቶቻችን በፊት ከሁሉ በፊት ገዳይ ነው መወቀስ ያለበት ገዳይን አውግዝ ፕሮፋይል ቀይረ ወገኖች ላይ ግፍ ተፈጽሟል በለ ለመናገር ድፍረት ሳይኖርህ አባቶች ላይ አፍን ለመክፈት ለምን ተቸኩላለህ ተመልከቱ እንግዲህ ይሄ ያስኩት መጽሐፍ ኦርቶዶክሳውያን በተለይ አብይ አህመድ አገዛዝ ከመጣ በኋላ ባለፉት አመታት ስንት ግፍና በደል እንደደረሰ በመጽሐፍ እኮ የተገደሉት የተፈጸመባቸው በደል እንደዚህ ወጥቷል ሊቆም አልቻለም ምንድነው ይሄ ያደረገው ሁለተኛ መውቀስ ያለበት ስትራቴጂካሊ በመንግስት ደረጃ ኦርቶዶክሱን ለመጉዳት ኦርቶዶክስ የደህንነት ምክንያት ነች ይያሉ የአማራ ሃይማኖት ነው ይያሉ ስትራቴጂካሊ እየጎዷት የሚገኘውን የአብይ አህመድ የብልጽግና አገዛዝ አውግዝ እሱንም ለመቀየር በሚያስችል መልኩ ተንቀሳቀስ ይሄንን ሳታደርግ መፍትሄ ሊመጣ አይችልም ነው የኔ አመለካከት ምን መለከተው ይሄንን ለመቀየር መስራት ነው ስልጣኑ መቆጣጠር ኦርቶዶክሳዊ ሴንቲሜንት ያለው ለሀገር የሚጠቅም እንዲሆን እዛውስ መግባት የሚቻልበትን በፓርቲም በለው በመንም በለው ማስተካከል ነው ይሄንን የብልጽግና አገዛዝ ገዳይ ጨፍጫፊ ስርዓት አስወግደ ለኦርቶዶክሱም ሆነ ለሌላው ሰላም የሚያሰፍን ስርዓት መታገል አስፈላጊ ነው ይሄንን ስልግን አባቶቻችን ተጠያቂ አይደሉም አይመለከታቸውም ማለቴ ሳይሆን ባንኩንም ታንኩንም መሳሪያውንም ያዘው
የመንግስት አገዛዝ ሩል ኦፍ ሎ አስከብራለሁ ብሎ ሀገር እመራለሁ ያለው ጭራሽ ኤርትራን ቆጣጠራለሁ የሚል አቅም አለኝ የሚል ነገር ግን ሀገር ማስተዳደር ያልቻለ ለንጹሃን ፕሮቴክሽን መስጠት ያልቻለ ጭራሽ አማራ ክልል የሚፈጸመው ታቃለ ቆሎ ተማሪ የሚገለው ቀሳውስት የሚያስረው የሚያሰቃየው የአብይ አህመድ አገዛዝ ነው። ይሄንን ሁሉ ስትራቴጂካሊ እየፈጸመ ያለው አካል ላይ እሱ ላይ ነው መጠቆም ያለብህ ከአባቶቻችን ላይ ከመናገር በፊት ነው። ስትራቴጂክ የሆነ ግፍና በደል እየፈጸመ ያለውን አካል ሳናወግዝ ለማስወገድ ሳንሰራ ጩኸት ብቻ ነው እንጂ መፍትሄ ዘላቂ መፍትሄ ይመጣል የሚል አመለካከት የለኝም። ይሄንን እስቲ እናንተ የምትሉትን ኮሜንት ላይ እሰማለሁ መለከታለሁ። በግፍ የተገደሉ ኦርቶዶክሳውያን ነፍስ ይማርልን። በአርሲ ኦርቶዶክሳውያን ግድያ ላይ እንግዲህ ብዙ ሰዎች ብዙ መላምት እየሰጡ ነው። ገዳዩ ማን ነው የሚለውን ብዙ መላምት እየቀረበ ነው። እንግዲህ ሰዎቹ በተለያየ መንገድ ገዳዩ ይሄ ነው ይላሉ። በተለይ እንደዚህ እንደሰማችሁት አይነት ወንድማችን ደግሞ ቅዱስ ሲኖዶሱ ለዚህ ጉዳይ ተጠያቂ ነው ብሎ ማለት ይከብዳል። ምክንያቱም ቅዱስ ሲኖዶሱ በአንድ በኩል ተጠያቂ ነው፣ በሌላ በኩል ተጠያቂ አይደለም። ምክንያቱም አልታጠቀም። ቅዱስ ሲኖዶሱ የትጥቅ መሳሪያ የለውም። ስለዚህ የሚከላከልበት መንገድ አንድና አንድ ድምጽውን ወደ እግዚአብሔር በጸሎት በመበርታት ነው የሚል ነው። እንግዲህ እውነት ይሄ ነገር እውነት አንለው አባቶቻችን ላይ ብዙ ብናዝንም አባቶቻችን ለዚህ ጉዳይ ተጠያቂ የሚሆኑበት ምክንያት አንዳንድ ጉዳዮች እንዳሉ ሆኖ ደግሞ ሙሉ በሙሉ እነሱን ተጠያቂ አድርገን ደግሞ ጉዳዩን የምንተው ጉዳይ አይደለም። እንግዲህ አንዳንድ ሰዎች በተለይ ደግሞ አርቲስቶች አባቶቻችን ቅዱስ ሲኖዶስን ተጠያቂ አታድርጉ የሚል አመክንዮ ደግሞ ሚዛናዊ የሆነ ሐሳብ ያነሳሉ። በሌላ በኩል ደግሞ አባቶቻችን በዝምታቸው ነው እየተጠቃን ያለነ መንግስትን አስጨንቀው ቢይዙ መፍትሄ ይመጣ ነበር የሚሉ ትክክለኛ ነገሮችም ይነሳሉ። በዚህ ጉዳይ ቅዱስ ሲኖዶስ እየሰራ አይደለም። ራሱን መንግስትን አስጨንቆ የመያዝ ጉዳይ አሁንም ቢሆን ይተበቀበታል ማለት ነው። እንግዲህ ዘመድኩን በቆለ ደግሞ የኦርቶዶክሳውያን በአርሲ ገዳዮች በአርሲ የተገደሉ ኦርቶዶክሳውያን ተጠያቂው ቤተ መንግስት ውስጥ ያለ ረጅም እጅ ነው ይለናል። ማን ነው ያ ረጅም እጅ? እስኪ ነው በድፍረት የገባ በሰይጣናዊ ልምምድ ውስጥ ሆነው ቤተክርስቲያን በመጻሕፍቶቿ በድርሳናቶቿ በምኖቿ ያደገ ልጆቹን ያሳደገ ህይወቱን የመራ ሲመረጥም ሲጠራም ደግሞ የቤተክርስቲያን አገልጋይነቱ ታይቶ የጻፋቸው መጻሕፍት የሰበካቸው ስብከቶች ታይቶ የዞራቸው ዓለሞች ያለው ልምድ ተመርጦ ምንም ኦርቶዶክሳውያን በሙሉ ይህን ዕውቀት ይዞ ወደ ቤተክርስቲያን ከተጠጋ ሀገርን ይጥማል ቤተክርስቲያን ይጠቅማል ብሎ ሁሉ ድጋፍ የሰጠው ዲያቆን ዳንኤል ወደ ቤተክርስቲያን ወደ ቤተ መንግስቱ በገባ ጊዜ ከአክራሪ ጽንፈኛ የዋሃቢ እስላሞች ከጽንፈኛ የኦሮሞ ፕሮቴስታንቶች የተነሳበትን ማይበል ህዝቡ እኔም ዳንኤል ነኝ ብሎ የተሸከመለት ለሱ የተወረወረውን ጦር በሙሉ ሁሉም በጀርባው በደረቱ የተቀበለለት ሰው ነበር። አሁን ያደረገውን እያየን ነው። ቤተክርስቲያንን ቤት እያደማት ቤተክርስቲያንን ቤት እያቆሰላት ሁለት መስመር አይጽፍላቸው ለሞቱት ለተገደሉት ትግሬንና አማራን ሲሰብክ ይውላል። ለማስደሰት ቀጣሪዎቹን ለማስደሰት ትግሬንና አማራን ሲሰብክ ይውላል። ያ በሚገርም ሁኔታ ማለት የኛ ዲያቆናት ምንድነው እየሰራችሁ ያላችሁ? የኛ ዲያቆናት እስከ ፕሮፌሰር ማዕረግ ደረጃ ይደረሳችሁ አላችሁ። ምንድነው ህይወታችሁ? ምንድነው የሚያስተምረን? በሀገረ ካናዳ ኦርቶዶክሳውያን በግፍ የመገደላቸውን ጉዳይ አስመልክቶ ኦርቶዶክሳውያን ወጣቶች እንዲሁም የተለያየ ህብረት በቴዲ ዞርፌል አማካኝነት ሰላማዊ ሰልፍ የሚመስል ሰላማዊ ሰልፍ ነገር ወጥተው ድምጻቸውን አሰምተዋል። ለተባበሩት ኃያላን መንግስታት የኢትዮጵያ ኦርቶዶክስ ቤተክርስቲያን ግድያ እንዲበቃ ድምጻቸውን አሰምተዋል። እስኪ እሱን እንመልከት። እንዲሁም ደግሞ አብይ አህመድ ነው ተጠያቂው የሚል ክስ ያቀነሱ የገዳያችን ጠቅላይ ሚኒስትሩ ነው የሚል ድምዳሜ የሰጡና ወደ ክስ የገቡ ሰዎች አሉ። እስኪ እሱን እንመልከት። ተገደሉ በግፍ ተገደሉ በግፍ ተገደሉ አርሲዞን ያሉ ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለአንዲቷ ሃይማኖት ታረዱላት በሰይፍ ታረዱላት በሰይፍ ታረዱላት ለተዋሕዶ ቅድስት እንዳትፈራ ሰይፍን እንዳትፈራ ሰይፍን
እንዳትፈራ ተዋሕዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማተብክን አደራ። ዛሬ ጥቅምት 30 አሰቃቂ ሰበር መረጃ አለ። ዛሬም የድረሱልኝ ጥሪ አለ ከአርሲ። በትላንትናው ዕለት 9 ኦርቶዶክሳውያን ተገለዋል። በዚህ ወር ብቻ በጥቅምት ወር ብቻ 49 ኦርቶዶክሳውያን ተገለዋል። መስከረም ከገባ ጊዜ ጀምሮ ደግሞ 149 ሰዎች ሞተዋል። የድረሱልኝ ጥሪ ዛሬም ኦርቶዶክሳውያን እያቀረቡ ይገኛሉ። በዱሩ በገደሉ ነው ያሉት፣ ድረሱልኝ እያሉ ነው። የህግ ከለላ እንዲያገኙ ሁላችንም የበኩላችንን እንወጣ። አትሰልቹ ኦርቶዶክሳውያን። ቪዲዮ ያስጠፉብን ስለሆነ በደንብ ሼር ኮፒ ሊንክ አድርጋችሁ ለሚመለከተው አካል አድርሱልን። ተራ ነገር ሼር ይደረጋል እንኳን የእምነታችን ጉዳይ። ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሳውያን ድምጽ እንኑላቸው። ሞታቸው መገደላቸው ይበቃል። በአርሲ ኦርቶዶክሳውያን ግድያ ላይ እጃቸው ያለባቸውን ሰዎች ዛሬ ይፋ አደርጋለሁ። ከዛ በፊት ሪፖርት ያደረጉ ቪዲዮዎችን እያስወረዱብኝ ስለሆነ ይሄንን ቪዲዮ ሊያስጠፉብኝ ስለሚችሉ 50-100 ጊዜ የምትችሉትን ያህል ሼር ኮፒ ሊንክ አድርጉልኝ። አንደኛ ኢሉሚናንቲ አባል የሆነው ኦርቶዶክስን ቢቻለው ከዓለም ባይቻለው ደግሞ ከኢትዮጵያ ለማጥፋት ቆርጦ የተነሳው የብልጽግናው መሪ ወይም የኢትዮጵያው መሪ ጠቅላይ ሚኒስትር አብይ አህመድ አንደኛ። ሁለተኛ የኢትዮጵያ ኦርቶዶክስ ተዋህዶ ጳጳሳት የሆኑ ለመንጋው እረኛ ሆነው የተሾሙ ግን ደግሞ ውስጥ ለውስጥ ሴራ የሚሰሩ የብልጽግናን ካድሪ የገዳዩን ስርዓት የሚያስፈጽሙ የገዳዩን ትእዛዝ የሚያስፈጽሙ ጳጳሳት ሁለተኛ። በሶስተኛ ደረጃ ደግሞ በሚሊዮን የሚቆጠር ተከታይ ያላችሁ ሶሻል ሚዲያ ላይ ይውርውር የምትሉ የኦርቶዶክስ እምነት ተከታይ የሆናችሁ እነዚህ ናቸው ገዳዮቹ። አርሲ ላይ የሚገደሉት እህትና ወንድሞቻችን ገዳዮች እነዚህ ሶስት አካላት ናቸው። አብይ አህመድ፣ ጳጳሳቶች፣ በሚሊዮን የሚቆጠር አንገታቸው ላይ ማተብ ያደረጉ ቲክቶከሮች። ይህም ማለት ድምጽ አለመሆን ማለት ለገዳይ ድምጽ አለመሆን ማለት ወንድሞቻችን እንደሳት ሲቃጠሉ ያያችሁ ድምጽ አለመሆን ማለት ገዳዩን መደገፍ ነው። ዝም ማለት በራሱ ወንጀለኛውን መደገፍ ነው። ሞቱ ትክክል እንደሆነ ግድያው በኦርቶዶክሳውያን ላይ የሚደረገው ግድያ፣ ጭፍጨፋ፣ ግድያ ትክክል እንደሆነ አስባችሁ አምናችሁ እንደተቀበላችሁ ነው ይሄ የምናስበውኛ። አንደኛ መንግስት ገዳይ ነው። አባቶች ይሄን ነገር ተቀበላችሁ ዝም ማለታችሁም ከገዳዮች አይተናነስም። በሚሊዮን ተከታይ ያላችሁ ቲክቶከሮች ደግሞ ይሄንን ያያችሁ ድምጽ አለመሆን ከገዳዮች አይተናነስም። እነዚህ ሶስት ገዳዮች ናቸው። መቼም ማንረሳው እኛ ባለማተቦች ዛሬም እናትና አባቶች ወላጆች እየታገቱ ጭራሽ ገንዘብ አምጡ መባል ጀምሯል። ይሄንን በደንኛ አንረሳው። ጥቅምት 30 ማለት እንግዲህ ትናንትና ነው። ዛሬ ህዳር 1 ነው እንደምታውቁት። ስለዚህ ትናንትናም እንኳን ግድያው አልቆመም ማለት ነው። በትናንትናው ዕለትም ኦርቶዶክሳውያን በአርሲ የሚገኙ የተገደሉ በግፍ እየተጨፈጨፉ እየሞቱ ይገኛል ማለት ነው። እንግዲህ ይሄን በመናይበት ወቅት ነው እንደዚህ በሚሆንበት ጊዜ ነው ቅዱስ ሲኖዶሱ ለግድያው ወይም ደግሞ ለተጠቂ አካላት ኦርቶዶክሳውያን ለመገደላቸው በዝምታ ውስጥ መሆኑን ተጠያቂ ያደርገዋል የምንለው ማለት ነው። ምክንያቱም ይሄንን ግፍ ወጥቶ መግለጫ ከመስጠት በዘለለ መግለጫማ ቲክቶከሩም ይሰጣል፣ ዩቲዩበሩም፣ ሌሎችም አርቲስቶችም የሚዲያ አካላትም እኮ መግለጫ ሊሰጡ ይችላል። መግለጫ ሳይሆን የሚያስፈልገው ከመንግስት ጋር መሰረታዊ የሆነ የመደራደሪያ ነጥቦች አንስቶ መወያየት ያስፈልጋል። ህዝቡን የመጨረሻ አንዴና ለመጨረሻ ጊዜ የሚታደግበትን መስመር ማውጣት ያስፈልጋል። ይሄን የሚያደርጉ ብዙ ዕውቀት ያላቸው ሳይጠፉ ማለት ነው። ይሄን ማድረግ እስካልቻለ ድረስ ግን ቅዱስ ሲኖዶስ አሁንም ቢሆን ለኦርቶዶክሳውያን መሰደድ፣ መሞትና መጥፋት ተጠያቂ ነው ብለን እስክንናገር የሚያደርሰን በዚህ ምክንያት ነው ማለት ነው።